ሰላም ቲክቶክ ሰላም ዩቲዩብ እንዴት ናችሁ? ቫይበርስ እና ትሬደርስ this is daily fundamental analysis በዲሴምበር 23 2025 present ዩቲዩብ by vibe እናም ዛሬ የሚገርም ቀን ነበረ actually our analysis in on spot ማለት በሚቻልበት ደረጃ ሁሉንም ነምበር ዛሬ heavily focus ያደረግነው GDP ነበረ ማርኬቱን ትንሽ በዛ ነበረ and ስለሱ እናወራለን ብዙ ነገሮች አሉ እስቲ let's talk about it so ዛሬ በኢኮኖሚክ ዳታ ከሜጀር ካረንሲዎች ስናይ actually ዛሬ የካናዳንም እንጨምር yep so ዛሬ ብዙ ዳታዎች ተለቆ ነበር ብዙ ባይባልም like የተወሰኑ ዳታዎች ተለቆ ነበር እዚህ ጋር ሌሊት ለት CPI የተጠበቀ ነበረ የባንክ ኦፍ ጃፓን ኮር CPI የተጠበቀ ነበር ትላንትና አውርተናል ማርኬቱ በጣም የጠበቀው ነበር ግን ምንም አክቹዋል እና ፎርካስቱ ተመሳሳይ ስለነበረ ማርኬቱ ብዙም ሪአክት አላደረገም ነበር so UJ strong የሆነ ነበር just this day ማለት ይቻላል German demo import price ጨምሯል which is good for the currency you know improving the manufacturing sector እና that's a good news for euro እና ዩሮም ትንሽ ቡስት አግኝቶ ነበር ከዛ with the weakening of dollar ከዛን ዋናው ማርኬቱ ፎከስ ያደረገ የነበረው USD ካናዳ እና የUSD ነበር ካናዳ as expected ስለመጣ ሾክ አልነበረውም ግን የአሜሪካን GDP more than expected by full percentage point this is crazy big እኛ የጠበቅነው የነበረው 3.5 ነበር ከኛ almost አልፎ ወደ 4.3 ነው የመጣው በጣም 1% growth in GDP is insane good እና ማርኬቱም የሬት ከት ኤክስፔክቴሽኑን ቀንሷል ግን ማርኬቱ ሪአክት ያደረገ ያለው የሬት ከቱን ኤክስፔክቴሽን ቢቀንስም የሬት ከት thing is still in discussion mostly and 50 basis point ከት ይኖራል ተብሎ እየተጠበቀ ነው ማርኬቱ ላይ ማለት ነው እሱንም ሪኢንፎርስ ያደረገው የዱሬብል ጎድስ እና የኮንሱመር ኮንፊደንስ መንቀሳቀስ ነው ኮንሱመር ኮንፊደንስ ከ92 ወደ 89 ገብቷል like consumers are not feeling good manufacturing index actually ከኔጌቲቭ ውስጥም አልወጣም ኔጌቲቭ ማለት it's still መዳከም ነው ኦኬ አይታያችሁም ለካ my bad let me so እንደምታዩት the economy has a difference ምን ማለት ፈልጌ ነው the GDP is strong the GDP is higher robust የሚባል ነው but other sectors እነዚህ consumers እና unemployment እና manufacturing they are kind of struggling so it's like ትንሽ contradicting የሆነ ዳታ ነበር ያገኘ ነው ማለት ይቻላል so for that reason ማርኬቱ ትንሽ you know it has ups and downs we can say it has ups and downs so ግን ማርኬቱ ፎከስ ያደረገ የነበረው GDP ነው GDP ደግሞ ከኤክስፔክቴሽን በጣም ጥሶ ስለሄደ ዶላርን አጠንክሮታል እንደምታዩት ዶላር ከGDP ሪሊዝ በኋላ አጠንክሮት ነበር ትንሽ ፑልባክ ሆኖ ከዚሁም የሚቀጥል ይመስላል ምክንያቱም yield ጨምሯል 10 year 2 year 30 year ሁሉም yield ጨምሯል ይህ ማለት yield ሲጨምር የሬት ከት ፕሮባቢሊቲ እንደሚቀንስ ታውቃላችሁ የፌድ ዋች ቱልም ብትጠቀሙ የሬት ከት ኦድ ቀንሷል ግን don't get fooled do not get fooled because I'm about to show you something so እዚህ ጋር እንደምታዩት ጧት አካባቢ ወደ 20 ነበር አሁን 13 86.7 this shows there is a weakness here ገባችሁ የሬት ከት ኦድ ቀንሷል for this month ግን ከዚህ መንዝ በኋላ የሬት ከት ኦድ እንዳለ ይታወቃል so ያንን ግን ክሊር የሚሆነው ከዚህ በኋላ የሚመጡ ዳታዎች ናቸው ሮብለታ actually unemployment claim እናገኛለን as always ግን it has to be very bad ማርኬቱ ሪአክት እንዲያደርግ ማርኬቱም የሚጠብቀው ሐሙስ ሳይሆን አርብለታ ነው አርብለታ PCE core PCE ይወጣል where is PCE
ቀጣይ ሳምንት ሆነ እንዴት? አርብ መስሎኝ። ቆይ የቀጣይ የኢንፍሌሽን ሪፖርት በጣም ማተር ያደርጋል፣ ግን መቼ እንደሚለቀቅ ፎሬክስ ፋክተሪ ግሊች አድርጎ ነው ወይስ እኔ አድርጌ ነው? አርብ ዕለት ምንም ዳታ አይወጣም እያለ ነው ዶላር። ሐሙስም የለም። ሶሪ ማይ ባድ ይቅርታ፣ ዲሴምበር መሆኑን ረሳው። ክሪስመስ ነው አይወጣም። ያ የቀጣዩም የምናገኘው ጃንዋሪ አካባቢ ነው። ማይ ባድ እኔ አርብ ስለሆነ ፒሲ ይመጣል ብዬ አይምሮ ላይ መጥቶ ነው። በት ኤኒዌይስ ያ ነው ማርኬቱ ፎከስ እያደረገ ያለው። የቀጣይ ፒሲ ሪፖርት ይመጣል። ግን አሁን እዚህ ጋር ማውራት ያለብን ነገር አለ፣ ስፔሻሊ ጎልድ እና ሪስክ አሴቶች ማለት ነው። ጎልድ እንደምታዩት በጣም ወርዶ ነበር። አባውት ፍሮም ዘ ፒክ ወደ 1.5% ወርዶ ነበር። ያው እናንተ በፒፕስ 600 ምናምን ፒፕስ ነው የምትሉት፣ ግን በፐርሰንት እኒ ከዛን ትንሽ ሪቨርስ አድርጓል። ኦል ታይም ሃይ ጥሶ የሚሄድ ፕሮባቢሊቲው ስሊም ነው፣ ምክንያቱም የሬት ከት ኦድ ቀንሷል። ነገር ግን ማርኬቱ ሬት ከት ኦድ ቀንሷል፣ ጎልድ ይቀንሳል ብቻ ማለት ትንሽ ስቱፒዲቲ ነው። ሌት ሚ ቴል ዩ ዋይ። የቅድም ጂዲፒ አክቹሊ እናንተ አትቀላቀሉም እንጂ ብዙ ጊዜ የነገርኳችሁ ነው። ቴሌግራሜን ጆይን አድርጉ። But you people don't join. But those who joined, link in description እና link in bio አለ፣ ተጠቅማችኋል። እዛ ላይ ጂዲፒው መጥፎ ቢመጣ ለስቶክ ማርኬት ጥሩ ነው፣ የሬት ከት ኤክስፔክቴሽን። ግን ጥሩ ከመጣ there is self contradicting behavior ይኖራል፣ ሪቨርስ ሊያደርግ ይችላል ብዬ ኢቭን በጽሁፍ መልክ አስቀምጬ ነበር። ደግነቱ እንኳንም በጽሁፍ መልክ አስቀምጥኩኝ። so let's look at the data. Okay, እዚህ ጋር ጽፌ ነበር። so ይኸውና, but today's stock market is fueled up with stock market expectation. If GDP comes strong, that reduce market bullish sentiment, and if it boosts ብዬ ቀጥታ ተናግሬ ነበር። ግን የት አለ ስቶክ ማርኬት? የቱ ጋር ነበር የጻፍኩት? ይኸው እዚህ ጋር ይኸው። but strong GDP is usually correlated with good stocks market since underlying economy is functioning properly. ምን ማለት ነው? የአንድ ሀገር ስቶክ ማርኬት ቤዚካሊ ኢኮኖሚውን ሪፍሌክት ያደርጋል ተብሎ ይታሰባል። እና የአንድ ሀገር ኢኮኖሚ የሚያሳየው ስቶክ ማርኬት ነው። one of it ገባችሁ? one of it። እና ጂዲፒው ስትሮንግ ሲሆን ስቶክ ማርኬት የሆነ ቡሊሽ ሴንቲመንት ይመጣል፣ ሞስት ላይክ ሁሌ ማለት ነው፣ አብዛኛው ጊዜ። ግን ስቶክ ማርኬት ጂዲፒ ደግሞ ሲቀንስ የኢኮኖሚ እየተንጋጋ ነው በሚል ፍርሃት ይመጣል። ግን እዚህ ጋር ባላንስ አድርገን ስናየው ለሁለቱም ቦታ ብንሄድ ጂዲፒ ከወረደ የሬት ከት ኦድ ይመጣል፣ የሬት ከት ኦድ ይጨምራል። የሬት ከት ኦድ ሲጨምር ምን ይፈጠራል? ኤግዛክትሊ ሪስክ አሴቶች ይጨምራሉ፣ እና ጎልድ ስቶክ ምናምን ማለት ነው። ግን ጂዲፒ ደግሞ ስትሮንግ ሲሆን የሬት ከት ኦድ ይቀንሳል፣ ግን ስቶክ ማርኬት ስቲል ቡሊሽ ይሆናል። ምክንያቱም the economy is like going up። ገባችኋ? that's the contradicting። እዚህ ጋር ለመጻፍ የሞከርኩት ይሄንን ነው። the stock market currently በጣም ሃይፕ ያደረገ ያለው ኤአይ እና ፌድ ከት ሬት ነው። ግን there is no need to cut anytime soon, but the fact that fuels stock market will erode። እና ማርኬቱ ላይ ኢንትረስት ሬት ከት ይደረጋል የሚባለው ፕሪንሲፕል ይቀንሳል፣ ግን ስቲል it's kind of a good news። ገባችኋ? bad newsም good newsም is a good news። ቅድምም ላይቭ ስትሪም ላይ ያወራ ነበር፣ ስቶክ ትሬድ ለምታደርጉ ትንሽ ብትጠናቀቁ ብዬ ነበረ። አብዛኞቻችሁ ጎልድን ሾርት ስላደረጋችሁ it doesn't really matter, but there is self ትንሽ ኮንትራዲክቲንግ ቢሄቪየር አለ። የአንድ ሀገር ኢኮኖሚ ጥሩ ሲሆን ሬት ከት አይቀነስም፣ ሬት ከት ካልቀነሰ ሪስክ አሴቶች ከፍ አይሉ። ሪስክ አሴት ምንድን ነው? ስቶክ ማርኬት። ግን ጂዲፒ ጥሩ ከመጣ አንደርላይኒንግ ኢኮኖሚ አሪፍ ነው፣ ሬት ከት አያስፈልግም። that's bad for stock market, but still the GDP is higher. So this እንደዚህ አይነት ኢንቫይሮንመንት ላይ is expected. They sell the news and go to the higher
ኖርማሊ ማለት ነው ወደ ላይ ምክንያቱም ላይክ this is not that ምን ልበላችሁ የሬት ከት ኤክስፔክቴሽን ብቻ ሳይሆን the GDP is good እና ስቶክ ማርኬትም የሚፈልገው ያንን ነው ገባችኋ ሶ ባይዞ ለ7000 ብዙም አልቀረውም እቺ ኦል ታይም ሃይ ሊሰራ ነው እንደምታዩት from past week ጀምሮ like ባለፈው ሳምንት ሮብ ጀምሮ የሬት ከት ኦድ በጨመረ ቁጥር like as you can see the market is extremely bullish እና ያን የተፈጠረው ሶ ችግሩ ጎልድ እንደዚህ ሪያክት የማያደርግበት ሪዝንም አለ ጎልድ most likely this is what's gonna happen so gold all time high የመጣስ probability አለው yes as any asset there is a probability I'm not saying it's not gonna pass ግን it's kind of struggle የማረግ ኦድም አለው ምክንያቱም የሬት ከት ኦዱን ቀንሷል ማርኬቱም እንደማይኖር ያውቃል ግን across the line እንደሆነ ያውቃል but gold is geopolitically sensitive ገባችኋ geopolitically sensitive meaning every sentiment every Trump tweet ባደረገ ቁጥር ፊውል እያደረገ ይሄዳል so መሀል ላይ ያሉትን ፋክተሮች አለማስወጣት it's impossible at this moment it's impossible so for that reason geopolitics አሁንም አክቲቭ ስለሆነ ያ ስቲል ጎልድን ፊውል ያደርጋል ማርኬት is overall bullish on gold ግን long term that's questionable but for the short term gold is extremely bullish especially after that CPI report the CPI report ባለፈው የመጣው like 2.7 ነው አይደል የመጣው that was extremely bullish the gold not like gold has its moment እንደምታዩት gold has its moment like already ziga option expiry ስለነበረ ነው አርብለታ ግን it has its moments so እንደዛ አይነት ሞመንቶችም ሊፈጠሩ ስለሚችሉ what I'm trying to say is it's really hard to kind of pinpoint what's going to happen ቀጥታ ምን እንደሚፈጠር pinpoint ማድረግ ይከብዳል ምክንያቱም it's geopolitically most active እና contracting data ይሆናል so it's purely supply and demand dynamics ውስጥ ሊመጣ ይችላል ማለት ነው so I hope you understand what I'm trying to say so ነገስ ምን ይፈጠራል የሚለውን እና ባይዘ ኒውስ ላይ actually አዲስ ነገር የለም እዚህ ጋር ይኸውና ትራምፕ always after ባለፈው CPI ሲወጣ there is no inflation ምናምን ያለ ጉራው GDPም ሲመጣ አያቻ tariffs are responsible for the great US like ሞጎረሩ አይቀርም GDP ሃይ ሲመጣ ብዬ ነበር ላይቭ ስትሪም የነበራችሁ ሰዎች ታውቃላችኋል so that's kind of a funny thing so generally ማርኬቱ ኒውትራል ነው like my stance ለዶላር ድክመቱ የመቀጠል probability አለው it's more of like it's like ምን ልበላችሁ it's very mixed like day to day የሚመጡ ዳታዎች እና day to day የሚለቀቁ ኒውሶች አሪፍ ናቸው ግን አም ብሮድ ስንሆን ዲሴምበር ላይ ምን መሰላችሁ the market expect ያደረገ ያለው there is a rally ልንገራችሁ ክሪስማስ ላይ ሲኖር every time there is a rally ስቶክን ምን በሉት ሪስክ አሴቶችን ሁሌም ራሊ ያደርጋሉ ዲሴምበር especially the last week of Christmas ገባችሁ so the last week of Christmas market extremely bullish ሆናል bullish የሚሆነው like past historical data ማየት ትችላላችሁ ግን አብዛኛው ሰው ከኮርፖሬት ቦነሳቸውን የሚያገኙት እዚህ ነው በዚህ ክሪስማስ ወር ላይ ብዙ ሰው ቦነሱን ያገኛል የሰዎችም ስፔንድ ያደርጋሉ ምናምን ያ ኦቨርኦል ሪስክ አሴቶችን ይጨምራል so from that perspective ለጎልድ is bullish አባቻ በሁለቱም ሳይድ ላይ ፋንዳሜንታልስ ስለሚያመዝንም አሁን for generally for the short term for December gold is bullish but it doesn't mean all time high ዝም ብሎ ጥሶ ይሄዳል አይደል there are factors that going against it so መሀል ላይ የሚመጡ ትዊቶች every time የሚመጡ ኒውሶች price ቴን የሚሆኑት simultaneously ስለሆነ we can't predict what's gonna happen but most likely it's
gonna go up for the stocks too. ያንን እንዴት ኮንፊደንት ሆንኩኝ? ስቶክ ማርኬት ኢቭን ኢፍ ዘ ባድ ጂዲፒ ቢመጣም ስቲል ሪቨርስ አድርጎ ኦል ታይም ሃይ ለመስራት እየሞከረ ነው። ሶ ኢፍ ስቶኮች ኦል ታይም ሃይ ከሰሩ ለጎልድ አሪፍ ዜና ይሆናል። ዶላርን ወደኋላ ማድከሙ ስለማይቀር ፕሊዝ ኪፕ ኤን አይ ኦን ኢት። ግን ለዛ ያንን እንዴት ነው ሴቭ የምታደርጉት? እኔን ሊንክ ዲስክሪፕሽን በመግባት እና ሊንኪን ባዮ በመግባት ቴሌግራሜን ጆይን ማድረግ ነው። እዛ ላይ በየቀኑ ይኸው ዛሬ እረፍት ሳልሰጣችሁ ነው እያንዳንዱን ዳታ ከነ አናሊሲስ ለምን መጣ እንዴት መጣ ጂዲፒ ከነ ቁጥር ገምተን ያገኘንበት ምክንያት ይሄ ነው። ላይክ እያንዳንዱ ነገር እዚህ ስለምጽፍ ፕሊዝ ጆይን ማድረጋችሁን እንዳትረሱ፣ ጆይን ማድረጋችሁን እንዳትረሱ። ሶ ዛሬ የተፈጠረው ይሄ ነው። ነገ ምን እንዳሉ ካላንደሮችን እኔና እንለያያለን። ሶ ነገ አክቹሊ ካልም ዊክ ነው። ነገ ኦንሊ ሜጀር ሬድ ፎልደር ካንድል የሚኖረው ነገ ነው። ሶ ጋይስ ፕሊዝ ዲሴምበር ዩሮዞን ቦንድ ማርኬትም ይዘጋሉ። ላይክ ባንክ ሆሊዴዎች ከዚህ በኋላ ነው የሚጀምሩት። ኖት ኦንሊ ዳት ሊኩዊዲቲ ዊል ቢ አት ኢትስ ቲነስት። ሶ ማርኬቱን ትንሽ ፕሪዲክት ማድረግ ሊከብዳችሁ ይችላል። So if you guys want to take a break, this is perfect time. Like Christmas አካባቢ ላይ liquidity ይቀንሳል. So you could get stopped out pretty easily. And now bond market ስለማይሰራ won't be that much of a volatility. So ይህንን time I suggest you, because I'm doing that, ራሳችሁ ላይ ሪፍሌክት ማድረግ የ2026 ፕላናችሁን ብታዘጋጁ እመክራለሁ። that's የወንድምነት ምክሬ ነው። ግን አንኤምፕሎይመንት ክሌም ይጠበቃል ነገ 10 ተኩል። አንኤምፕሎይመንት ክሌሙ አሁንም ስትሮንግ እንትን ከመጣ ይሄ ሌበር ማርኬት ስትሮንግ ከመጣ ዶላር ይጠነክራል። ይህ ማለት አንኤምፕሎይመንት ክሌም ከ223,000 በታች ከመጣ ስትሮንግ ዶላር ነው። ከ223,000 በላይ ከመጣ ዊክ ዶላር ነው። እንደምታውቁት ከ223,000 በላይ ከሄደ ስቶክ ማርኬቱን ፊውል ያደርገዋል። ጎልድንም ኦል ታይም ሃይ እንዲሰብር ሊረዳው ይችላል። ሶ ነገ 10 ተኩል ላይ ኩድ ቢ ቮላቲሊቲ ኩድ ቢ ሞመንት። ያችን ነገር ትንሽ ፎከስ አድርጋችሁ እንድጠብቁ እመክራለሁ። ያንን ደግሞ ላይቭ ኦን ማይ ቴሌግራም ቻናል በየሰዓቱ እየገባሁ አናውንስ አደርጋለሁ። የነገውንም ነምበር እንትን እላለሁ። ትሬድ ማድረግ ለምትፈልጉ በላይቭ ኤክስነስ ብሮከር አፊሊየት ሆኛለሁ። ሊንኪን ባዮ በመግባት like with favorable condition ታውቃላችሁ። ኤክስነስ is the best broker like ኢትዮጵያ ላይ currently function ከሚያደርጉት one of the best brokers and I have no issues with them. so ከነሱ ጋር አፊሊየት ስለሆንኩ ያንን ሊንክ ገብታችሁ ስትጠቀሙ that helps me this channel በነፃ እንድደርስ ይረዳል ማለት ነው። so USD JPYን እናውራና እንለያይ መጨረሻ ላይ። so USD JPY in particular situation ትላንትና የፋይናንስ ሚኒስተር ሁለቴ ማስጠንቀቂያ ሰጥታ ነበር እና ሁለቴ ማስጠንቀቂያ የሰጠችው ፎሬክስ ማርኬት ላይ ኢንተርቬንሽን ይኖራል ሲባል እንደምታዩት ፕራይስ በጣም ሪያክት አድርጓል። ጠዋት ስታረግ ብዙም አልነበረም። ኒውዮርክ ሴሽን ላይ ሲደግሞ ፕራይስ በጣም ትረምብል አደረገ። ግን ዛሬ ስትሮንግ ጂዲፒ መጥቷል። ግን አሁንም እንደምታዩት ማርኬቱ ካይንድ ኦፍ ሪቨርስ ያደረገ ነው። ኢትስ ኖት ላይክ ሪቨርሲንግ በተለይ ካይንድ ኦፍ ሪቨርሲንግ እና የሚቀጥል ከሆነ ዶንት አትደንግጡ። ይሄንን ዞን እዚህ ጋር ላይክ 4 አወር ብታዩ ላይክ በጣም ዲሰንት ዞን አለ። ኪ ሌቭል ላይ ነው ያ 4 አወር ላይ ብታዩት ኪ ሌቭል ነው። ይሄን ድጋሚ መቶ ቢጥስ እንዳትደነግጡ። ምክንያቱም ፎሬክስ ማርኬት ኢንተርቬንሽን ኢዝ ቤተር ዛን ካረንሲ ስትሬንግት። ሶ የአንድ ሀገር ካረንሲ እናጠነክራለን ብሎ በቃል ማስፈራራት ከጀመሩ ፎሬክስ ማርኬት ኦልሬዲ ፕራይስ ዲን ማድረግ ይጀምራል። ልክ እንደ ህፃን ልጅ ትሬደሮችን እንደ ህፃን ልጅ ውሰዱና ፋሚሊ ሲቆጣ እንዴ ነው አትተው ሲባል እንደሚተው ላይክ ዳትስ ላይክ የወርድ ኢንተርቬንሽን ነው። እዚህ ጋር የፋይናንስ ሚኒስተር ባወራችሁ ብቻ ነው ይሄ ነገር የተፈጠረው። ሶ ማርኬቱ ኤክስትሪምሊ ቡሊሽ የሚሆን አይመስለኝም። ጀስት ጂዲፒ ነምበር ነው። ፕላስ የነገው አንኤምፕሎይመንት ክሌም ደግሞ በጣም መጥፎ ከመጣ ይህንን ዞን የመጣስ ፕሮባቢሊቲ አለው which is makes it extremely bearish እና ጥሩ ፎር ጎልድ ጥሩ ፎር ሪስክ አሴትስ ቤዚካሊ። እነሱን ደግሞ ቴሌግራም ላይ አናውንስ ስለማደርግ ፕሊዝ ዶንት forget እና ሰብስክራይብ እና ላይክ ማድረጋችሁንም እንዳረሱ። ፒስ አውት።